አስገራሚው ክንውናቸው ሲጠናቀቅ አባ ገብረ ሕይወት ካሳ ነባሪዋ ላይ ወደ ጎን ሸርተት ብለው ወርደው በጀርባቸው ተመቻችተው ተንጋለሉ። እዚያ አልጋ ላይ እንዳየኋቸው በምድር ላይ እንደ ሁለቱ ሰዎች የሚቀፍ ሌላ ሰው አይቼ አላውቅም። ወዲያው በቀስታ ወደ መውጫ በሩ ለመራመድ ስሞክር ከመረበሽ የተነሳ ስደናበር ተደናቅፌ የበሩን እጀታ ይዤ ከመውደቅ ተረፍኩ። በዚያች ሽራፊ ቅጽበት አይኖቼ ከአያቴ አይኖች ጋር ተጋጩ። ኢየሱሴ ብላ ጮኸች። አባ ገብረ ሕይወት ከመቅጽበት የራሳቸውና የአያቴን እርቃን ገላ አንሶላ ስበው አለበሱ። ከቤት በፍጥነት ለመውጣት ሳሎኑ እንዳጋመስኩ አያቴ ሳምባዋ እስኪወጠር በቁጭትና ንዴት ስሜት ጮኸች። ሊሊ ትሰሚኛለሽ? ሊሊ ባለሽበት ቁሚ፣ ነግሬሻለሁ፣ ከዚህ ቤት ለመውጣት እንዳትሞክሪ። በከፍተኛ ድንጋጤ ውስጥ ሆኜና አይምሮዬ እየተናጠ ለሆነ አፍታ ባለሁበት ደንዝዤ ቆምኩ። በዚያ ሁካታ መሃል ቆሜ ማሰብ የቻልኩት ነገር አምላኬ ወይ ስሜን በትክክል ታውቀዋለች ማለት ነው። ለካስ ስሜን በሚገባ ታውቀዋለች ብቻ ሆነ። ወዲያው ከሰመመኔ ባንኜ ሳትይዘኝ በፊት በድል አድራጊነት በሩጫ ወደ ቤቴ ገሰገስኩ። በዚህ ሁናቴ አያቴን የሚያንበረክክ የማይበገር ኃይል መዳፌ ውስጥ አስገብቼ አሸናፊነቴን አወጅኩ። አያቴ ስሜን እንድታስታውስ ከዚያም በኋላ ፈጽሞ እንዳትረሳ ለካስ አንድ ሸንቀጥ ያለ ሊጋባ ካህን ያልተቀደሰ ጉብኝት አስፈልጎ ኖሯል።